እሷ የእሷ ጓደኛ ነኝ። ማዘሯ ሄለን እባላለሁ። የልጄ ጓደኛ እኔ ያጠፊኝ ሀይ እኔ ደግሞ ሰላም እባላለሁ። የቃልዬ ወላጅ እናት ነኝ። እናት እንዴ አልሚስ ለማሚ አረፍ ትለሻል። ልጄ የት ነው የምታውቂያት? ሚጣማ የልጅነቴ ሄሉ ይሄ ደህና ነሽ አይደለ? ጠፋሽ እኮ። እኔ ምንሽ ማዘሯ እንዴ ቃልና አቶ በኃይሉ ተጋለጡ። ሰላም በኃይሉን በፖሊስ አስያዘችው። ብሌን ስትደነግጥ ደርሳ ምን ተፈጥሮ ነው ብላ ስትጠይቃት ሰላም እንግዲህ ብሌን የተፈጠረውን ነገር ለሰላም እያንዳንዱን ነገር ነግራታለች። ቃል እንግዲህ ሚስጥሯ ወጥቶባታል። በዚህም የተነሳ ከበኃይሉ ጋር ሁለቱንም ሰላም ለህግ አሳልፋ ሰጥታቸዋለች። በተፈጠረው ነገር ግን ሰላም በጣም ነው እያዘነችው። ወንድሜ እንደዚህ ያደርገኛል ብዬ አስቤ አላቅም ነበር፣ እንዴት እንደዚህ ያደርገኛል በማለት እንግዲህ በጣም ተናዳበታለች። እናትና ልጅ ደግሞ ተዋውቀዋል ማለት ነው። ብሌንና ሰላም እናትና ልጅ እንደሆኑ ታውቋል፣ ተረጋግጧል። አሁን ላይ ቃል እስር ቤት ትገኛለች። በኃይሉም እንደዚሁ። በኃይሉ እንግዲህ ቢያዝም እየዛተ ይገኛል በብሌን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡኑ አበረታቱኝ። ቪዲዮን በላይክ ጀምሮ ስትጀምሩ አደራ የሚለውን ድራማ እንግዲህ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ቃል እንግዲህ ጓደኛዋ ወደ አለችበት ወይ ደግሞ ወደ ሰላም ቤት መታ ነበረ። ስትመጣ እንግዲህ የምታውቀው እሷ ሚጣ በሚለው ነው የምታውቀው። ድንገት ብታስገባትም ብሌን በመግባቷ ግን ቃል የልጅነት ጓደኛዋ ብትሆንም ያለችበትን ሚስጥር ስለማታውቅ በጣም ተደናግጣለች ማለት ነው። ጓደኛዋ ስትመጣ እንግዲህ እንኳን መጣሽ ሳይሆን ለምን መጣሽ፣ እንዴት መጣሽ የሚል ጥያቄ ነበረ ስታቀርብላት የነበረው። ይሄ ደግሞ የራሷ ሚስጥር ስላላት እዛ ቤት የገባችበት ንብረት ፍለጋ እንደሆነ ጓደኛዋ ስለማታውቅ ይሄንን ሚስጥር ታወጣብኛለች፣ ያለፈ ታሪኬን ታወራለች ብላ በመስጋት እንግዲህ እንዴት መጣሽ፣ እዚህ ለምን መጣሽ፣ እኔ እኮ እዛው ዱር መጥቼ አገኝሽ ነበር የሚል ነገር ነበረ ስታወራ የነበረው። እኔ እኮ የመጨረሻ ናፍቀሽኝ ነው የመጣሁት፣ እዚህ ጽድት ያለ ቤት ነው ለካ የምትኖሪው እያለች እንግዲህ ጓደኛዋ ሄለን ቃልን ወይ ደግሞ ሚጣን ማለት ነው። እንግዲህ ቃል የማጭበርበሪያ ስሟ ነው። ትክክለኛ ስሟ ደግሞ ያው ሚጣ እንደሆነ ተደርሶበታል። እና ወደ ቤት ከገባይ በኋላ እንግዲህ እዚህ ለምን መጣሽ? እዚህ መምጣት አልነበረብሽም። እኔ እዚህ ያለሁት ለስራ ምክንያት ነው። እዚህ ከመጣሽ ደግሞ የሆነ ነገር ልታወሪ ትችያለሽ። ለእኔ በጣም ችግር ነው። መምጣት አልነበረብሽም ብላ እንግዲህ እንድትወጣ ነበረ። በቃ ውጪ እያለቻት ሁላ ነበር ማለት ነው። ሰላም አልነበረችም። እንግዲህ በቃ እሺ ከደበረሽ እወጣለሁ ብላ ልትወጣ ስትል ነው ሰላም የመጣችው። ሰላም እንደመጣች እንግዲህ ቃል የማናት ልጅ ማናት ነበር ስትል የነበረው። ቃል እንግዲህ መርበትበት ነው የጀመረችው። ምንም መናገር አልቻለችም። ጓደኛ አይናት ማለትም አልቻለች። ብቻ ጓደኝነቷንም ያው ልትክድ ምንም አልቀራት ነበረ። ሄለን ግን እኔ የእሷ ጓደኛ ነኝ፣ ሄለን እባላለሁ ብላ የተዋወቀችው። የልጄ ጓደኛ ስትል ጓደኛ ነኝ ያለችው እና ነይ ቀፊኝ ብላ እንግዲህ አቅፋታለች። የት ነው ጓደኛ የሆናችሁት ምናምን እያለች ስትጠይቃቸው ነበረና ከልጅነት ጀምሮ ጓደኛ እኮ ነን ከሚጣ ጋር እያለች ነበረ። ሲቀጥል ደግሞ ሰላም እንግዲህ እኔ ደግሞ የቃል ወላጅ እናት ነኝ ስትል እንግዲህ በእንትን በማለት አልሚስ ነው ያለችው ማለት ነው ብላ አልሚስ ነው ያለችው የቃል ጓደኛ።
በዚህን ጊዜ እንግዲህ ትደነግጣለች። ደክሟታል፣ ቆይ ቁጭ ትበል ብላ ነው ሳብ ያደረገቻት። ትክክለኛ ወላጅ እናቷን እንግዲህ ሰላም እዚህ ጋር ስላልነቃች ነው እንጂ ተናግራለች። ሰላም ነገሮቹን በራሷ መንገድ አሁን ላይ የተለያዩ ነገር እየሰማች ነው። እንግዲህ የትክክለኛ እናቷ ስም የቃል አልማዝና ሲቀጥል ደግሞ አባቷ አዱኛ መሆኑን በግልጽ ተነግሯታል። ይህንን መርምራ ማወቅ ያለባት ሰላም ናት። ምክንያቱም ከዚህ በፊት እኔ የአዱኛ ልጅ ስትል ነበረ። አሁን ደግሞ እኔ ነኝ ወላጅ እናቷ ቃል ልጄ ናት ስትል እንግዲህ ለጓደኛዋ አልሚስ ብላን የደነገጠችው። የዚህን ጊዜ ደግሞ ቃል ደንግጣ ነይ ቁጭ በይ ደክሟታል፣ ቆይ ትቀመጠማ ብላ ነበረ ጎትታ ስታስቀምጣት የነበረውና ይህን ሁሉ እንግዲህ አስባ መንቃት አለባት ሰላም ብዬ አስባለሁ። ሲቀጥል ደግሞ ብሌን ለሁለቱ የእጅ ውሃ ልታመጣላቸው ወታ ውሃ በምታመጣበት ሳት ላይ እቺ አሮጊት ብላ ነበረ ስታማት የነበረው ሰላምም ማለት ነው። ከዛ በኋላ ሰላም ተጫወቱ፣ ከፈለጋችሁ ወጣ ማለትም ከፈለጋችሁ ወጣ በሉ ብላ እንግዲህ ጥላቸው ነበር የወጣቸው። ያው ለነሱ ነፃነት እንዲሰማቸው እሷ የምትሄድበት ቦታ ስለነበራት ጥላቸው ሄዳለች። ነገር ግን ስትወጣ እሺ በቃ መሄድ ከፈለግሽ ሂጂ፣ ችግር የለውም እንወጣለን ከፈለግንም በማለት እንግዲህ ቃል በጣም ነበረ ደስ ያላት። ምክንያቱም መጀመሪያ ላይ በጣም ጨንቋታል። ሄለን እንግዲህ ስርዓት የሌላት ልጅ ናት። እንደዚሁ ስናያት ግን የሆነ በቃ ስርዓት ሳይኖረው ያደገው ልጅ እንደዛ ነገር ነው የምትመስለው። አበላሏ ብዙ ነገሯ ወጣ ያለ የቤት ልጅ ሁላ አትመስልም። ሜቢ ወደፊት የሚጣራ ነገር ይሆናል። እንደ ጎዳና ላይ ያደገ ልጅ ምናምን እንደዛ ነው የምትመስለውና የፀጉሯ ስታይል በዛ ላይ አመጋገቧ በጣም ወጣ ያለ ነው፣ ስርዓት የጎደለው ነው። ዝም ብላ ነበረ ሰላም ስትመለከታት የነበረው። ቃልም እንግዲህ በመደንገጥ ምግቡን ጥርግርግ አርጋ ስትበላ እያየቻት ነበረ። መቼም የእሷ ጓደኛ ነኝ ለማለት አፍራ ይመስለኛል። ቃል ቤት ውስጥ እንግዲህ ያው ሙልቅቅ እያለች ስለሆነ ያለፈ ህይወቷ እንዲታወስባት አትፈልግም። ሲቀጥል ማንነቷ እንዲወጣባት ስለማትፈልግ ጓደኛዋ እዛ መንጣቷ በጣም አስቀይሟታል ማለት ነው። ከወጣች በኋላ እንግዲህ ሰላም እቺ አሮጊት አሁን እዚህ ያየሻት አረብ ሀገር 10 ዓመት ለፍታ ነው የመጣችው እና ብዙ ገንዘብ አላት። የተረገመ ወንድም አላት። ያ ወንድሟ ነው ልጅ ሆነሽ እዛ ቤት ግቢ፣ ከዛ በኋላ ንብረት ትወስጃለሽ ብሎ ያስገባኝ እሱ ነው ንብረቱን ለመካፈል። ነገር ግን እሱን ደግሞ ዘብጥያ የሚጥለው ፍላሽ ሰርቅ ያለው። ከዛ በኋላ ሰላም ንብረቱን በእኔ እስከምታዞር ነው የምጠብቀው። ንብረቱን ካዞረችልኝ በኋላ ሁሉም የኔ ይሆናል። እንዴት አድርገሽ ትወስጃለሽ ብላ እንግዲህ በመገረም ነበረ ስትመለከታት የነበረው ጓደኛዋ ማለት ነው ሄለን። እሱማ ቀላል ነው፣ አንዴ ታዞር እንጂ በስሜ ከዛም በኋላ ገድያት ነው አለችው። አፏን ሞልታ ገድያት፣ ሰላምን ገድያት ነው ስትል የነበረው። ብሌን እንግዲህ መስማት ፈልጋ ሳይሆን አጋጣሚ ስትመጣ እንግዲህ ሰምታለይ፣ እያዳመጠቻቸው ነበረ። ገድያት ነው ልጁ አይደለውኝም እያለች እያንዳንዱን ሚስጥር ስታወራ ብሌን እንግዲህ ይሄ ከጆሮዋ ነው የገባው። በመደንገጥ እጇ ላይ የያዘችውን ውሃ ነው የለቀቀችው። በዚህን ጊዜ እንግዲህ እናማ በዚህን ጊዜ ነበረ ሰላም ጉዳዩን ጨርሳ ስትመለስ የብሌንን መደንገጥ ስታይ ምን ሆነሽ ነው ብላ ስትጠይቃት እንግዲህ ብሌን እያንዳንዱን ነገር ነግራታለች። ቃል የእሷ ልጅ እንዳልሆነች ንብረት ለመውሰድ እዚህ እንደገባይ ልገላትም ጭምር እንደሆነ ነግራታለች ማለት ነው። ሰላም እንግዲህ የሰማችውን ነገር ማመን አልቻለችም። ብሌን ደግሞ ያው ግዴታ የሰላምን ሕይወት ለመታደግ ብላ ይሄንን አድርጋለች፣ ተናግራለች። ከዚህ በፊት እንግዲህ ብዙ ያለፈችው ነገር አለ። በባለፈው እንደተመለከትን እናትና ልጅን አላጣላም በማለት ነበረ ክችን የተገኘው የመድኃኒት ብልቃጥ ያንቺ ነው ወይ ስትባል የእሷ ሳይሆን አዎ የኔ ነው ያለችው። በዛ ሰዓት እንግዲህ ቃል በጣም ደንግጣ ነበረ። ከተቀመጠችበት ነበር ተነስታ ቆማ ስትርበተበት የነበረው። ምክንያቱም ብሌን የዛን ጊዜ ብትናገር የቃል ነው፣ ቃል ከዚህ በፊት ምግብ ላይ መድኃኒት ይህን ስትጨምር ነበረ ብላ ብትናገር ይጣላሉ። ያኔ ደግሞ ያው ቃል ስለምታስመስልም እኔን ላያምኑኝ ይችላሉ፣ እናትና ልጅ ደግሞ ማጣላት የለብኝም ብላ ነበር። ያኔ እንግዲህ አስባበት እናትና ልጅ ከማጣላ ብላ የኔ ነው ያለችው።
ሐኪም አዞልኝ ነበረ። በፊት ወስደው ነበረ። አሁን ግን ስለተሻለኝ አልወስደውም ብላ እንግዲህ ቃል ያን ይሸፍናላት ብሌን ያን ይሸፍናላት አለኝ። ቃል ደግሞ እንደዛ በማለቷ የሆነ ነገር ማስባለች እቺ ተንኮለኛ እያለች ነበረ። በነገራችን ላይ ብሌን ለቃል በጣም ነበር የምታስብላት። አሁን ላይ ግን እውነቱ ስትሰማ ምን አይነት ጨካኝ አረመኔ ከሃዲ እንደሆነች በደንብ ተረታታለች። እና ሰላም መሞት ስለሌለባት አንደኛ ደግሞ መጭበርበርም ስለሌለባት ለሰላም እንግዲህ ብሌን እውነቱን ተናግራለች። እናትና ልጅ እንደሆኑ እንግዲህ ብሌንና ሰላም በነፃነት ሲያወሩ ሁሉን ነገር አውቃለች ማለት ነው። ምክንያቱም 22 አካባቢ እንዳለች 10 ዓመት ቆይታ እንደመጣይ ተመሳሳይ ታሪክ ስለሆነ ይህንን ታሪክ ሲነጋገሩ እንግዲህ ብሌንና ሰላም እናትና ልጅ እንደሆኑ አረጋግጠዋል። ያው በደስታ እንግዲህ በሳቅና በፈገግታ ተሞልተዋል። በኃይሉ እንግዲህ በብሌን ላይ ቢዝትባትም ምንም ሊያደርግ አልችልም። እናትየዋን ግን ያው አሳዳጊ እናቷ ታግታለች። ይሄንን ደግሞ እንግዲህ ሲሳይ ደውሎ ለብሌን ነግሯታል ማለት ነው። እናትሽን ያሳገተው ዳግም ነው ብሎ ዳግምና ብሌንን ደግሞ አጣልቷል ማለት ነው። ዳግምን እንግዲህ በጣም ነበረ የምትወደው። ዳግም ደግሞ እንዲያውም ከሷ የበለጠ የሚወዳት ይመስላል። ልጅሽን ሳላፈቅራት አይቀርም እያለ ነበር። እንግዲህ ዳግም ትልቅ ስህተት ነው የሰራው። በእርግጥ እነሱን የጠቀመ መስሎት ነበረ። ግን እሱም የእሱ ወላጅ እናት የሆነችውን የብሌን አሳዳጊ እናት እንግዲህ አግቷል ማለት ነው። እናትየዋ ደግሞ እዛ በሲቃይ ነው ያለችው። አስም ታማሚ ናት። በዛ ላይ ንፋስ አይገባም፣ ቤቱ ተዘግቶባት ነው ያለችው። እባካችሁ አስም አለብኝ፣ ቢያንስ ንፋስ ፈልጋለው እያለች እየለመነች ነበረ። ያው አጋሾቹ ግን ሊሰሟት አልቻሉም ማለት ነው። ዳግም ወይ እንክብካቤ ያላደረገላት እዛ አግቶ ለነባኃይሉ አሳልፎ ሰጥቷታል። ለነባኃይሉ ደግሞ ጨካኞች ናቸው። ሲሳይም የባኃይሉ ታዛዥ ስለሆነ የእሱን ትዕዛዝ ነው የሚከተለው እንጂ ምንም የሚራራ አንጀት የለውም። ያው ከዚህ በፊትም ሊገላት አፍኗት ነበረ፣ ግን ፎቶ ስላየ በዛ ፎቶ ምክንያት ነው አሳዝናኝ ነው የተውኳት ሲል የነበረው ማለት ነው። ያ ግን ያው ዳግምን ልጅሽን እገላለሁ ብሎ ስለሚያስፈራራት አትናገርም ብሎ ስላሰበ ነበረ። አሁን ላይ እንግዲህ ብሌን በአንድ በኩል ደስታ በአንድ በኩል ደግሞ ሀዘን ላይ ነው ያለችው። አሳዳጊ እናቷ ምንም እንድትሆንባት አትፈልግም። ያው ከዚህ በፊትም ስትናገር ሰምተናል። እኔ እሷ ምንም ሆና እንድትኖር አልፈልግም፣ ምንም እንድትሆንብኝ አልፈልግም ስትል ነበረ። አሁን ደግሞ መታገቷ ለዛውም ደግሞ ዳግም እንዳገታት ስትሰማ በጣም እያነባች ነው የምትገኘው። ደስታና ሀዘን የተደበላለቀበት ስሜት ውስጥ ነው ያለችው። ቀጣዩን እንግዲህ ወደ እናንተ ይዤ የምመጣ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ከዚህ ድራማ ምን ተማራችሁ?